አይ አያሻኝም፣ ይሄ ሞቴን ነው የሚያመጣው ስትል ጽንፈኛ፣ የፖለቲካ ደንቆሮ፣ ስልት የማያውቅ፣ ታክቲክ የማያውቅ፣ የዘላለም ጠላት የለም ቅድም ወዳጄ ሲለው የነበረው አገር እንዳትፈርስ አየህ። ለዚህ ሁላ ለሚደረድሩት ለፖለቲካ ዕውቀት አገር እንዳትፈርስ ዘላለማዊ ጠላት የለም፣ ታክቲክ፣ አጋርነት፣ ለዚህ ሁላ ሐሳቦች መሰረት የሚሆነው የአማራ ደም ነው። ለምን? ከሰው በታች ተብልሃላ፣ ትርክ ተሰርቶብሃል። አንተ ነህ፣ ያንተ ደም ነው መቆመሪያ የሆነው። ያንተ ደም ነው እንደ ማስትሽ የሚፈለገው እንዳይፈርስ የሚጠብቀው። አየህ፣ አፍራሹ ያንተ ህልውና ነው። አያችሁ እንዴት አድርገው ነገሩን ተገላቢጦሽ አድርገው። ህሊና ቢሶች ናቸው። ደም ነው የሚያውቁት፣ መግደል ነው የሚያውቁት። የፍትህ የሚባል ነገር አይተውት ሰምተውትም አያውቁም፣ ኖረውትም አያውቁትም። ልምዳቸው አማራን መግደል ነው፣ አማራን ማሰር፣ ብረት ውስጥ መክተት ነው። የነገዱ ልምድ፣ የብአዴኖች ልምድ ይሄ ነው። ያሉበት የዚህ ባቡር የአማራ ጀነሳይድ ባቡር ተሳፋሪዎች ናቸው። የአማራ አሽወት የሚከተን ባቡር ተሳፋሪዎች ናቸው። እዛ ከአማራ ጀነሳይድ ባቡር ውስጥ ሆነው ይመጡና ለህልውና የታገላለሁ ሲል ጽንፈኛ ነው፣ ትምክተኛ ነው፣ አህዳዊ ነው፣ ጸረ ሰላም ነው። አየህ፣ ስብሃት ነጋን አጠገቡ ያስቀምጥና እንዴት አንተ እንደው እንዴት ሰላም አትፈልግም ይልሃል። አንተ ስብሃት ነጋን ስታየው ተዘግዝቆ የተገደለው፣ ጥፍሩ የተነቀለው፣ ጨለማ ቤት ያስገደለው፣ ያስገረፈው፣ ወጣው የማይናገሩት አንድ ጊዜ ሀብታሙ አያሌው የኢትዮ 360 ሲናገር ነበር እንዴት ቶርቸር እንደተደረጉ። አንዱ ቦታ ላይ ሲደርስ እሱ ይቅር አለ። እሱ ይቅር፣ ማህበረሰብ መስማት የለበትም። አያችሁ፣ ስብሃት ነጋ ነው ወንድምህን ዘቅዝቆ ሲገርፍ የነበረው፣ ጥፍሩን ሲነቅል የነበረው። ወጣው እንኳ የደረሰባቸውን አይ ስነ ልቦና ላይ ማህበረሰቡ ላይ መጥፎ ነገር ያሳድራል ብለው ያላቸው የአማራን ልዕልና ተመልከቱ። ጀምላ እንዳይጠሉ ብለው ተጠንቅቀው የደረሰባቸውን ግፍ እንኳ አልተናገሩም። እስክንድርን አልተናገረም። ግን ተመልከቱ፣ አጋርን መስረት የሚባለው ከገራፊው ከገዳዩ ጋር ነው። በዚህ ሰዓት አማራ ተገልብጦ ወጦ ህሊናውን ፈትሾ የሚጮህበት እንጂ ዝም ብሎ የሚያሳልፈው ሰዓት አይደለም። ለዚህ ነው ያለንበት ጊዜ በጣም እንደው ግድ ይሰጠኛል፣ እንደው 1% እንደው ሰብአዊነት ይሰማኛል የምንል ከሆነ የምንጮህበት፣ የምንሟጭርበት፣ እሪ የምንልበት፣ ባለን በቻልነው መንገድ የምንፋለምበት ጊዜ ላይ ነን። እንደዚህ አይነት የሆነ ህሊና ቢስ በጣም እርኩስ የሆነ በስመ ሰላም በስመ ክልል ተሸፍኖ የመጣ የአማራ ጀነሳይድ ባቡር አለ። ተሳፋሪ አንሁን። ይኸውላችሁ ከዚህ በፊት ታሪክ እየጠቀስን ይሄ ትግል ተቀልብሷል። የተማሪዎቹ ትግል ተቀልብሷል። በ80 ላይ የነበረው የጸረ ደርግ ትግል ተቀልብሷል። በሰላማዊ በምርጫ የተባለው በምርጫ ሲሸነፍ ተቀልብሷል። አሁን ደግሞ ለውጥ ሊመጣ ነው ሲባል ተቀልብሷል።
ታሪካችን የሚያሳየው በሴረኞች፣ በቁማርተኞች፣ በገዳዮች መሸነፍ ነው፣ መዘረፍ ነው። ከዚህ አጸያፊ ከዚህ ውርደት እንውጣ ሳይጨርሱን። ይሄ ቡድንታዊ ሆኖ ከሌ እንዲህ አለ ከሌ እንዲህ አለ በዚህ መንፈስ እዚህ ጀነሳይድ ላይ ሊሳፈር የሚል መሬቱ ላይ ያለም ከሆነ አይምሮውን ይመርመር። ከወንድሜ አጠገቤ ካለው ወንድሜ ስብሐት ነጋ አጋር ይሆነኛል ብሎ የሚያስብ የግል ቁማርተኛና የግል ቅዠታም እንጂ የአማራ ህልውና ግድ የሚሰጠው አይደለም። ከእስክንድር ስብሐት ነጋ ይሻለኛል የሚል አማራ አንድ አማራ ይገኝም። ስነ ልቦናው አማራ የሆነ እንዲህ አይነት የተሰበረ የተንበረከከ ስነ ልቦና ያለው ብአዴን ነው። ሜክ ኖ ሚስቴክ። አማራጭ አይደሉም። ምንም ምክንያት ከሰማይ ስር ምንም ምክንያት የለህም ከእስክንድር ስብሐት ይሻለኛል የምትለው እሱ ከሃዲነት ነው። እሱ ባንዳነት ነው። ስተትም ከሆነ ይስተካከል። እንደ ቅጠል እየረገፈ ነው። ጎን ታየዋለህ የሚረግፈውን ሰው። ማላገጡ በቃን፣ ይቁም። ቁማሩ ሰልችቶናል። የሚፈሰው ደም በቃን በቃን ማለት የተሳነን በቃን። በአማራ ስም ተደራጅቶ የትሪፕሌ አማራ ላይ የከፈትከው ስነ ልቦና ጥቃት በቃን በቃን። ቁማራችሁ በቃን። ዝጉት። ስማችሁን ቀይሩ። በኔ ስም አትቆምሩ። በኔ ስም ወንድማማቾችን አታጋድሉ። በቃን በቃን። የሞት ዜና የምንሰማበት በቃን። ወንድም ወንድሙ ላይ ዝመት የሚዲያ ካውንስል ብለው ሰርተው አስተባብረው ወንድም ወንድሙ ላይ እንዲዘምት ፕሮፓጋንዳ እንዲሰሩ 4 5 ተቀምጠው ምን አይነት ህሊና ነው ያላችሁ? የሚዲያ ካውንስል የፈጠረው አቶ ብርሃነ መስቀል ህሊና የት ገባ? እንዲህ ዘመቻ ወንድም ወንድሙ ላይ ዘመቻ ሲከፍት በጣም ደግሞ የሚያሳዝነው አንተ ራስህ ደግሞ መጠህ አገላጋይ ነኝ ብለህ ትፈርማለህ። አያችሁ፣ ቅድም ያልኩት ሚዛን አያችሁ፣ የተዛባ ሚዛን ላይ ቆመን ነው። አስታራቂ ሆኖ ይመጣል። የሚዲያ ካውንስልን መስርቶ ወንድም ወንድሙ ላይ ሲዘምት ጀምረናቸዋል እንጨርሳቸዋለን ሲል እንደው ትንሽ የሞራል ፋይበር ኖሮት አይ አትበሉ እንዲህ አይነት ንግግር እናወግዛለን የማይል ሰው ይመጣና አስታራቂ ሆኛለሁ ብሎ ይፈርማል። ይሄ ቁማር ነው፣ እንጸየፈዋለን። የምንጸየፈው ከማንነታችን ያፈነገጠ ብቻ ሳይሆን በቁማርተኝነት የሚገኝ ህልውና ስለማያመጣ ነው። ውሸትን የምንጸየፈው፣ አጭበርባሪነትን የምንጸየፈው፣ አድሬነትን የምንጸየፈው ግዴታችን ስለሆነ ነው። መኖር ስለምንፈልግ ነው። ታክቲክ አይደለም፣ ፖለቲካል አናሊሲስ አይደለም። ይሄ ቁማርተኛ፣ ይሄ ተንኮል፣ ይሄ ሴረኝነት ደማችንን ስለሚያፈሰው ነው። ቤዚክ የመኖር ያለመኖር ጥያቄ ስለሆነ ነው። አያችሁ፣ እውነተኛ አማራ ስትሆን ጀምሬያቸዋለሁ ጨርሳቸዋለሁ ሲል አወግዛለህ፣ ይዘገንንሃል። አየህ፣ የወንድምህ ደም ሊፈስ ነው፣ የእህትህ ደም ሊፈስ ነው። ያስደነግጥሃል። ዝም አያስብልህም። ኢቭል እያየህ ዝም አያስብልህም። በእንደዚህ አይነት
የጭቃ ፖለቲካ፣ ይሄ ልዕልና ያለውን ትግል ወደዚህ አይነት ጭቃ፣ ወደዚህ አይነት ግፈኛ የሆነ መንገድ እንዲገባ አትፈቅድም። ግድ ሲልህ አማራ ስትሆን የአማራ ልዕልና ነው ነፃነቴን የሚሰጠኝ፣ እዚህ ቀደመኛ መንገድ የሚያወጣኝ በአማራነቴ መቆም ነው ስትል ወንድሙ ላይ ዘምተናል፣ እንጨርሳቸዋለን፣ ጀምረናቸዋል ሲል አቁም፣ ነውረኛ ነህ። ይሄ አማራ ስነ ልቦና አይደለም። ይሄ ብልግና ቁማርተኝነት ነው። ይሄ የግል የህዝብን ትግል ሳይሆን የግልን ጥቅም ማራመጃ ነው። የምንጸየፈው ነገር እንዳይኖር አያችሁ። አማራ ሞራል የሆነ ህዝብ ነው። እስቲ እግዚአብሔር ያሳያችሁ፣ ረቂቅ የሆነ ህዝብ ነው። በህግ አምላክ የሚል ህዝብ ነው። መንግስት የማያስፈልገው ህዝብ እኮ ነው። እንደ አማራ በዓለም ላይ ያለ መንግስት ተከባብሮ የሚኖር ሰው የለም። ፈሪሃ እግዚአብሔር ስላለው ይሄ ፍርድ፣ ፍትሃዊነት ማንነቱ ስለሆነ እኮ ነው። ሰብሰብ ብሎ ተመካክሮ እከሌ አያከሌ አንተ ሁን፣ አንቺ ሁኚ፣ አንተማ በዚህ ጎበዝ ነህ ብሎ በሰላም የሚኖር ህዝብ ነው። የእናንተ ዶክትሬት፣ የእናንተ ዲፕሎማሲ ኤክስፒሪየንስ ለቁማርተኝነት አታውሉት። ለምን መሰላችሁ? ረቂቅ ህዝብ ነው። ከእናንተ በላይ የነቃ ህዝብ ነው። እንደ ገፍ እየገፋችሁት የምትሄዱት አይደለም። ዝም ቢል ይጠይቃል፣ ያስተውላል፣ ይታዘባል። በአማራ ስም ተከፍቶ ነው ቱል እንደዚህ አይነት ስነ ልቦና ጦርነት የተከፈተብን። ቀን በቀን ከስራ መቅረት ካለባችሁ ከስራ እየቀራችሁ በምትችሉበት ሁላ ሶሻል ሚዲያ እየገባችሁ ይሄንን ነገር መመከት አለባችሁ። አለበለዚያ 5 ዓመት ከ2 ዓመት በኋላ አይ እንደዚህ ነው እኮ የተወሰደብን ብሎ የሚናገር የሚያዳምጠው የለም። ህሊና የለህም ማለት ነው። አትረባም። በሚፈለግበት ሰዓት ለህዝብህ መከታ አልሆንክም። ወሬኛ ብቻ ነው የሆንከው። ለወሬ ነው የተቀመጥከው። ለመደበሪያ ሆይታ ጭብጨባ ስለምትወድ አድርባይነት ነው። በዛ መንፈስ መንቀሳቀስ አለብን። እየተሰራብን ያለው ነገር የ5 ዲግሪ አላር የእሳት አላር እየተቃጠልን ነው። ስለሌላ ነገር የምንማከርበት ጊዜ አይደለም። ስለ ፊሎሶፊካል ዲስከሽን የምናካሄድበት ጊዜ አይደለም። ስለ ከሌ አይደለም። የመጣውን ማዕበል የምንመክትበት ጊዜ ነው። እታች መሬቱ ላይ ያሉት በጥበብ ይዘውታል። እግዚአብሔር ከነሱ ጋር ይሁን። እግዚአብሔር ይጠብቃቸው። እዚህ ከውጭ የሚሰራውን ግን የመመከት የእያንዳንዳችን የእከሌ የምንለው አይደለም። የእያንዳንዳችን ህሊና ካለን ይህንን የመጣብንን ዲስኢንፎርሜሽን፣ የስነ ልቦና ጦርነት የመመከት የእያንዳንዳችን ግዴታ ነው። አልተመቸኝም ተመቸኝ አይደለም፣ ግዴታ ነው። አያችሁ፣ በሰላም ስም ገዳዩን የሚወነጀልበት ፍትህን የሚያሳጣን ማጭበርበሪያ የማንም የሰላም መሰረቱ ፍትህ ነው። መሰረቱ ከዛ ነው የሚጀመረው። ሰላም መሰረቱ ፍትህ ነው። ሳያውቁት ቀርተው አይደለም። አማራን ለማወናበድ ነው ያቀረቡት። ያ ሁላ ፕሮግራም የተሰራው አማራ ላይ ስነ ልቦናውን ለመስበር አትችልም ለማለት። የመጨረሻው ድላችን ይሄ ነው፣ እንዴት አድርገን እናኮላሸው ተብሎ ነው ይሄ ሁላ ሩጫ የተሰማራው። አያችሁ፣ ፓሴጅ ወይቱ አዲስ አበባ የተጠየቀው ትራንዚሽናል መንግስታችንን ክልሉ ላይ እናርገው። ከ2 ዓመት በፊት እኮ ነው የነበራቸው ይሄ ወረቀቱ እጃቸው ላይ።
እንደ ፖሊሲ እኮ ያወጡት እኮ ከ2 ዓመት በፊት ነው። አያችሁ፣ ለቁማር የተቀመጠች ነች፣ ተሰናታ የተቀመጠች ከ2 ዓመት በፊት ነው ትሪፕሌ ትዊት ያደረጉት። ለቁማር ተቀመጠች። አምባሳደሩ አሃ ሲል እነሱ ከች፣ ከዛ ደግሞ የሰላም ጉባኤ ከች። እውነትን እንጋፈጥ። ህሊናችን ንጹህ ይሁን። በጽናት እንቆም። ይሄ ፖፑላሪቲ እከሌ ምን ይለኛል፣ እከሌ አልሰበሰብም፣ የከሌ ጓደኛ ነኝ። ሰው በጠፋበት ጊዜ ሰው ሁኑ። የዲግሪ ጋጋታ ሳይሆን የሚያስፈልግን የስብዕና ያለው ከተንኮል የጸዳ ቅን ልብ ያለው አማራ ሆኖ መቅረብ ነው የሚያስፈልገን። ሁሉ ጥበብ፣ ሁሉ ችሎታ እኛ ውስጥ ነው ያለው። ሁሉ ነገር እንጠቀምበት እና በቀደም ዕለት አንዱ ደግሞ በጣም እንደው በጣም አስደንጋጭ ነገር ነው የምለው ደግሞ የዛ ኮት አንኮት እንግዲህ ሌላ ስም ምን ልስጠው እኔ የውጭ ሰላም ሚኒስቴር ብያቸዋለሁ። የውስጡ ሰላም ሚኒስቴር ገጀራ ይዞ አንገትህን ይቆርጣል። አብይ አቋቋመው። የውጭ ሰላም ሚኒስቴር እሱ ገጀራ ይዞ አንገትህን የሚቆርጠውን እንዳታይ መጋረጃ ይከፍትልሃል፣ መጋረጃውን ይዘጋልሃል። የውጭ ሰላም ሚኒስቴር በቀደም ያካሄዱት ላይ አንዱ በጣም እንደው አስደንጋጭ ነው ያልኩት ነገር የአማራ ህልውና ትግልን ወደ አንድ ግለሰብ ለመውሰድ አረመኔ ጀነሳይደር ሆኖ ሳለ የአማራ ጀነሳይድ የሚፈታው ስርዓቱ ነው። ይሄንን አረመኔ ጀነሳይደር ሾፌር ሆኖ ያመጣው ስርዓቱ ነው። ስርዓታዊ ነው ጀነሳይዳችን። አያችሁ፣ ስርዓቱ አልተከሰሰም። የተፈለገው ስርዓቱ እንዲድን ነው። በዚህ ስርዓት ውስጥ ጀነሳይድ አማራን ለማጥፋን በተቀረጸው ስርዓት ውስጥ የአማራን መፍትሄ ያገኛለው የሚል ላማን ላይ በሰማይ እርኩስ የሆነ ህሊና ቢስ የሆነ የፖለቲካ እሳቤ ነው። ነውር ነው፣ ግፍ ነው። ያላሳባችሁበት የገባህ እንደሆነ ውጣና ይቅርታ ጠይቅና ወደ ወንድሞች ሂድ። መዳኛ እዛ ነው። አማራን የሚያድን ጉያ ትግራይ ውስጥ የለም። እዛ ጉያ የወጣው የአማራ ጀነሳይድን በደንብ አርገው ኤፊሽንት እንዲሆን አርገው የሰሩ ናቸው የወጡት። ደም ያፈሰሱ ናቸው። እሸቴ ሞገስን ከልጁ ጋር የገደሉት ናቸው። በቃ ትቢቱ ይብቃ፣ ቁማርተኛው ይብቃ፣ ጥጋቡ ይብቃ። ትንሽ አማራ ስነ ልቦና ይገባችሁ። አለቀ፣ ተጨፈጨፈ ህዝቡ። ስንት ጊዜ ድሮን አታክ እያልን እንጩህ፣ አይንህ ያየ እንዲህ ደም ካፈሰሰ ጋር ከተቀመጥክ ግፍ እየሰራ ነው። ከወንድም ጋር ለመቀመጥ ግፍ ኃጢአት እየሰራ ነው። ኃጢአተኛ ሆነሃል። አሁን ስህተተኛ አይደለም፣ ኃጢአተኛ ሆነሃል። ከወንድም ጋር ሳትቀመጥ ከስብሃት ነጋ ጋር ስትቀመጥ አይነው ቀላል ይመስላል። መስቀሉን አንገታችን ላይ ቅርብ ያደረግ ነው ይመስላል። እኛ የሆንን ይመስለናል። እኛ ዋጋውን የከፈልን ይመስለናል። በዛ መጠን መንቀሳቀስ እንጀምራለን። ትንሽ ሰበር እንበል። ትንሽ መለስ ወደ ህሊናችን መለስ እንበል። አንሽኮርምም። አጋር ለመሆን አንሽኮርምም። ከነሱ ጋር አጋር ላለመሆን ያቆመን አማራ ጀነሳይድ ነው፣ መሽኮርመም አይደለም።
መሽኮርምም ያቃተህ ከወንድም ጋር መነጋገር ነው። ስንት ዋጋ ከከፈሉ ወንድም ጋር መቀመጥ ነው። ግልጽ ብሎ ወጥቷል። ምንም ጉያ የለም። የመንደርተኝነት አያወጣህም። የተላኩት የተከፈሉት የባዕድን ኤጀንቶች የሚዘሩት የሚነዙት መርዝ የሰናይት እዚህ ግባ የማይባል የፖለቲካ ድንቁርና ኡኡታ በትሪፕሌና በምሳሎቹ በነፋና የተከፈተው የስነ ልቦና ጦርነት እውነትን አይሽርም። እውነትን አይሽርም። አንተን የሚንከባከብህ ወንድምህ ነው። እዛ አጠገብ ያለው አማራ ላንተ ስብዕና ብሎ ዋጋ የከፈለው ወንድም ታላቅ ወንድምህ እስክንድር ነው። ጨለማ ቤት የተገረፈው እስክንድር ነው። አንተ እንዳትሞት፣ አንተ ሌላ ትውልድ እንድትሆን፣ አንተ በሰላም እንድታድግ፣ አንተ እግዚአብሔር የሰጠህን እድል ተጠቅመህ እውቀት ተጠቅመህ እንድትበለጽግ ዋጋው የከፈለው ላንተ ነው። ጨለማ ቤት የተቀመጠው ላንተ ነው። ልጁ እስር ቤት የተወለደው ላንተ ነው። እሱን ካረገው ጋር አይደለም አጋር የምትሆነው። እንደው በፈጣሪ ህሊናችሁን በህሊናችሁ ተገዙ። እስቲ ጸልዩ። እስቲ መስቀሉን ብድግ አድርጉና ተመልከቱት። እስቲ መከራውን አስተውሉት። የሞተልሽ ቀርቶ የገደለሽ በላ የሚለውን ታሪክ እውን አታርጉት። ስብሃት አይደለም አጋርህ፣ ዋጋ የከፈለልህ ወንድም አለ። እጁ የተሰበረው ወንድም አለ። ታላቅህ ነው። የአማራ ስነ ልቦና ነው። ታናሽ ቢያጠፋም ይቅርታ ይጠይቃል። ትክክል ቢሆንም ይቅርታ ይጠይቃል። የአማራ ስነ ልቦና ተሞከረ። ያልተሰራው ነገር የለም። በአየር ላይ ድርጅት አለ ተብሎ መግለጫ ተሰጠ። ሁሉ ነገር ተሞከረ። የሄዳችሁበት መንገድ የሚከፈለው መስዋዕትነት አበዛው እንጂ አልቀነሰውም። የሄዳችሁበት መንገድ ስብሃት ነጋ ጋር ደረሳችሁ። ተጸየፉ። አሁን ተጸየፉ። በእግዚአብሔር የእውነት ለአማራ ከሆንኩ የቆምከው ተጸየፍ። እዚህ ደመኛ ስራ አትውደቅ። ተሞከረ መስሏችሁ ሊሆን ይችላል። ላይ የሀሳብ ልዩነት ሊኖር ይችላል። የሚያከሩት ሴረኞች እዚህ አሉ፣ እየከፈሉ ደም እንድትቀባቡ የሚያደርጉ። መለስ በሉ። በፖለቲካ አይደለም እንለምላችሁ፣ በእግዚአብሔር በአማራ ስም ነው የምንለምናችሁ። መጫወቻ አታርጉት። በቃን እንበል፣ በቃን እንበል። ደም እየፈሰሰ ነው። እንደ ቅጠል እየረገፍን ነው። ስማችን ፕሮፋይል ፒክቸር ላይ ስለተለጠፈ ሆይ ሆይታ የሶሻል ሚዲያ ስለሆነ እውነቱን ደም እየፈሰሰብን ያለን ማህበረሰብ ነን። እየተራብን ያለን ማህበረሰብ ነን። እየተሰቃየን ያለን ማህበረሰብ ነን። ትምህርት የተነፈግን ማህበረሰብ ነን። እንድንጠፋ የታወጀብን ማህበረሰብ ነን። የምናቀራራው እኔ ነኝ ጀግና የምንልበት ጊዜ አይደለም። አንገታችንን ደፍተን መፍትሄ የምናመጣበት፣ እዛ ከአማራ ጥበብ የምንማርበት፣ ከአባት ከአያቶቻችን ታሪክ የምንወርስበት ጊዜ ነው። ትልቅ መስቀል የምናነግብበት ጊዜ ሳይሆን መከራውን የኖሮውን መከራ የምናይበት የምናስተውልበት፣ ከዛ ከኖሮ መከራ የምንማርበት ጊዜ ነው። ወቅቱ ያ ነው። ሰዓቱ ያ ነው። ጭቃ ውስጥ እንድንገባ የሞራል ሀይድዳችንን እንድንስት በቦሌ ወጠው በሚዲያ ስም ተሰብስበው ልክ እንደነሱ ይሄን ህዝብ ይሄን ልዕልና ያለውን ትግል ለማኝ ለማድረግ ሌት ተቀን የሚሰሩ እስቲ እግዚአብሔር ያሳያችሁ። የአማራ ድርጅት ነው ብሎ ሁለት ሲጣሉ አስታራቂ ሆኖ ተቆጪ ሆኖ መካሪ ሆኖ ኮሚቴ አቋቁሞ እንዴ! ይሄማ ነውር ነው።
እንዴ ጀኖሳይድ እየተደረገበት ያለ ማህበረሰብ እንዲህ አይነቱ ውዝግብማ ነውር ነው ማለት ሲገባው የዲኤም ካምፔን እያደረገ ሰው እየላከ ወንድም ወንድሙን ያባላል። እንደዚህ አይነት ቁማር እየተሰራብን ነው። ግልጽ ብሎ ወጥቷል። ጥርጣሬ የነበራችሁ አይ ይሄ አሉባልታ ነው፣ አላየነውም፣ አላረጉም የምትሉ ባለፉት 2 ወራቶች የተደረጉትን ቁጭ ብላችሁ ማየት ነው። ይሄ ዲግሪ አይጠይቅም፣ የፖለቲካ እውቀት አይጠይቅም። ይሄ አንድ ነገር ብቻ ነው የሚጠይቀው፣ ቅን ሰው መሆን። ቅን ሰው መሆን፣ ግፍን የሚፈራ ህሊና ያለው ያንን ሆኖ መገኘት ብቻ ነው። ለዚህ ነው ቀን በቀን ወጠን መጮህ ያለብን። እየተሰራ ያለው ግፍ ነው። ጀኖሳይዱን የምትጸየፉ ከሆነ ቁማርተኝነትን ትጸየፋላችሁ። አብረው አይሄዱም። የአማራ ህልውናና ትህነግ ኦነግ አብረው አይሄዱም። ቁማርተኝነትና ፍትህ አብረው አይሄዱም። ሴረኝነትና ፍትህ አብረው አይሄዱም። አድርበይነትና ፍትህ አብረው አይሄዱም። ወደ ማንነታችን እንመለስ። አማራ እንሁን። አማራ ይሄ ስነ ልቦና ኖሮትም አያውቅም። ይሄ አዲስ አጋንንታዊ ፖለቲካ ባህል ያመጣብን ነው። ከ60ዎቹ ያመጣብን ነው። ተንኮል፣ ሴረኝነት፣ ቁማርተኝነት፣ በሰው ደም ስልጣን ለማግኘት፣ በሰው ደም ንብረት ለማግኘት፣ የሰው ደም እየፈሰሰ እሱ ፎቁን የሚቆጥር ሌብነትን እንደ አዋቂነት፣ እንደ ጀብዱ፣ እንደ ጉብዝና የሚያሳይ ስነ ልቦና ይሄ የአማራ አይደለም። ከፍትፍቱ ፊቱ ብሎ እርቦት ቁጭ የሚል ነው የአማራ ስነ ልቦና። እንኳን የሰውን ሰርቆ አጭበርብሮ አድርባይነት ሆኖ ኩራት ሊሰማው። ይሄ አዲስ ነው። ይሄ የረዘረዘ የዘቀጠ ባህል ነው። አንዱ ምሰሶ፣ አንዱ የአማራ ጀኖሳይድ ባህል ነው። ይሄ የዘቀጠ ሰው ሲገደል፣ ሰው ሲፈናቀል፣ ሰው የሐሰት ዘመቻ ሲከፈትበት ዝም በሉ የሚል የፖለቲካ አዋቂዎች ነን። ዝም በሉ። የፖለቲካ ዕውቀታቸው አማራ ሲጨቆን ዝም በሉ ነው። ሚዛናዊ መለኪያቸው አማራ ሲጨቆን አትተንፍሱ ነው። ይሄ ደግሞ አንዱ የጀኖሳይድ ምሰሶ ነው። አንዱ የጀኖሳይድ ምሰሶ ነው። የምንጋፈጠው የምናስወግደው። ለምን? ለመኖር የታገልን ስለሆነ። የሐሳብ ሽርሽር አይደለም፣ የመኖር ያለመኖር ትግል ላይ ስለሆነ። በቃን፣ ቁማሩ በቃን፣ ሴረኝነቱ በቃን፣ የግል ጥቅሙ በቃን። እና ባካችሁ ባለን በምንችለው መንገድ የምንረባረብበት ወቅት ነው። ኢማጂን እድሉ ቢኖራችሁ የ60ዎቹ ሲረሸኑ እድሉ ቢኖራችሁ ለማቆም እነዛን የመሰሉ አማራዎች ረቂቅ ጥበብ ከኮሎኒያል ለጥቁር ምሳሌ የሆኑ ታሪካቸውን በሐውልት የምናስታውሰው የምናወድስላቸው እስቲ አስቡት። የዛ ጊዜ እድሉ ቢኖራችሁ አሻፈረኝ ባንዳዎች ገብተዋል ሲል በላይ ዘለቀ እድሉ ቢኖራችሁ ምን ታረጉለት ነበር? 91 ላይ ህወሓት ለጀኖሳይዳችሁ ቅርጽ ሰርቶ ቁጭ ሲደረግ አዲስ አበባ እድሉ ቢኖር ምን ታረጉ ነበር? አያችሁ፣ እንደዛ አይነት ወቅት ላይ ነን ያለ ነው። እድሉ አላችሁ። ምን ናረግ ነበር ብላችሁ ያሰባችሁ የቆጫችሁ አማራዎች
የማድረግ እድሉ አሁን አላችሁ፣ እጃችሁ ላይ ነው ያለው። ለንጹሐን ደም ስትሉ ያላችሁን ሁላ ፍርሃት አውልቁት። አይ እንዲህ አይባልም፣ አይ እንዲህ አይነት ጸባይ ነው፣ አይ እንደዚህ አይደለውም የሚለውን ሁላ የምናላቅቅበት አይናችንን ጨፍነን የምንገባበት ነው። ይሄ ይጠይቃል። በቃ እኔ ከምችለው በላይ ነው የሚጠይቀው። ግን ያለኝን እሰጣለሁ፣ ያለኝን እሞክራለሁ። ፖለቲካ ውስጥ ተሳትፌ አላቅም። ልምዱ የለኝም። የሚጠይቀው ግን አማራነት ነው ተብያለሁ። የሚጠይቀው ቅልብነት ነው። እሱ አለኝ፣ በሱ ገባለሁ። የሚጠይቀው አማራነት ነው። የሚጠይቀው ቅልብ ነው። በሱ አለኝ የምትሉ ግቡ፣ ተሳተፉ፣ ተናገሩ። 24 ሰዓት 7 ቀን ኑሯችሁ ይሁን፣ እስትንፋሳችሁ ይሁን። ይሄ ህልውና ትግል የሞተልሽ ቀርቶ የገደለሽ በላ የሚለው ተረት እንዳይደገም በእናንተ ጊዜ እንዳይደገም አድርጉት። እና በዚህ መንፈስ እንንቀሳቀስ፣ በዚህ ቅልብ እንንቀሳቀስ። ሐሰተኞችን እንማለድ። የተሳሳቱ ወንድሞቻችን ወደ መስመራቸው እንዲመለሱ በጥላቻ አይደለም፣ በፍቅር እዚህ የእሱን ፎቶ ለጥፈው ከሚዞሩት እኔ ዝምድና ሊኖረኝ ይችላል። ተናግሬ አላውቅም። ከሱ አካባቢ ነው አፎ ቤተሰቤ። የአካባቢ ጥያቄ አይደለም፣ የጥላቻ አይደለም፣ የህልውና ትግል ነው። የህልውና ትግል መሰረቱ ፍቅርና ፍትህ ነው። እሱን አንግበን ነው የምንቆጠቆጠው፣ የምንናደደው። በታሪክ አጋጣሚ ይሄ ነገር ጭንቅላታቸው ላይ ወድቋል። የህዝብ ህልውና እሱን ለመመለስ ተነስተዋል። መሃሉ ላይ በተለያዩ ሴራና ሽረባ ሀዲዱን ስተዋል። ተመለሱ ወደ ቤታችሁ። ጊዜያዊ ነው፣ ዘለቄታ ያለው ሐውልትን የሚያስተክልልህ የአማራ ቤት ስትመለስ ነው። የምንወድሳቸው የምንዘፍንላቸው የፋኖ ክፍሎችን የምንሰይምላቸው እኮ መስዋዕት ስለሆኑ ነው። አማራ ስለሆኑ ነው። በአማራ ጥበብ ስለኖሩ ነው። ሀብት ስላፈሩ አይደለም። ስልጣን ስለያዙ አይደለም። በስም የምንወድሳላቸው እኮ በጠላት በዚህ በጀነሳይደር የተገደሉ እኮ ናቸው። ፎቅ የሰሩ አይደሉም።